አመሰግናለሁ ኪንጎ። አሁን አንተ ቅድም ብዙ ነገር ነግረናል፣ ማስረጃ አለኝ ምናምን። ልጅቷ ሳውዲ ኤምባሲ ይህን ጉዳይ እንደማያውቅ እና የልጅቷ ቤተሰቦች በብር አፋቸውን እንደያዙና በብር እንትን እንደሚባሉ ማለት ነው። ላይ መታችሁ መልስ ስጡ በሚባሉ ሰዓት መልስ እንደሚሰጡ መታችሁ እንዲያርጉ በተባሉ ሰዓት እንደሚሉና የተወሰነ ገንዘብ እንደተሰጣቸው ከተሰበሰበ ስንት ሚሊዮን የተሰበሰበው በኢትዮጵያ ኦኬ፣ እንደዚህ ነው ማስረዳችሁ። እኔ የደረሰኝን ዳይሬክት ኢንፎርሜሽን ነው። $50,000 በዶላር ከኢትዮጵያ ብሔራዊ ባንክ በወንድም ካሊድ ስም ተዘርዝሮ $50,000 ወደ ሳውዲ አረቢያ እንደላኩ 18 የኢትዮጵያ ሚሊዮን ብር ደግሞ ለቤተሰቦቿ እንደሰጡ አውቃለሁ። ኦኬ፣ ወደ ኢትዮጵያ ወደ ቤተሰቦቿ 18 ሚሊዮን የተሰጠው ያው ስለተረፈ እሷ ወደ ኢትዮጵያ ስትመለስ እንድትኖር ለዛ ዓላማ የተዘጋጀ ብር ነው። አዎ እንደዛ ተብሎ ኢንፎርሜሽን ተነገረ። ግን አንተ ደግሞ ቅድም እንዳልከኝ የሆነ ሀገር እንትን ተብሎ ተደውሎ ሳውዲ ኤምባሲ ይሄን ጉዳይ እንደማያውቅ ማስረጃ አለ። እሱ የዛሬ ዓመት ሳውዲ ኤምባሲ ይሄን ሳውዲ ኤምባሲ ነው የኤምባሲ ጉዳይ ነው የመንግስት ጉዳይ ነው ብለውን ጠይቀን ፈጽሞ እንደዚህ አይነት ጉዳይ ሳውዲ ኤምባሲ ጋር እንዳልደረሰ የዛሬ ዓመት ኢንፎርሜሽን። እሺ አሁን ደውሎ መጠየቅ ይቻላል? ይቻላል። ማንኛውም ኢትዮጵያዊ የሆነ ሰው የሳውዲ አረቢያን ያለውን የኤምባሲ ቁጥር አንስቶ መደወል መጠየቅ መብቱ ነው። ማንኛውም ኢትዮጵያዊ። እሺ እንደዛ ከሆነ ድጋሚ ይሄን ነገር ለምጠይቅ ቤተሰቦች የፈለገ ነገር ወጥተው መልስ ቢሰጡም ይሄን አንተ መጣቀው እውነት ስላለ አንተ አልከረም እንደዚህ ቤተሰቦቿ እንትን የሚሉት ብር ስለተሰጣቸው ነው ብለሃል። ኦኬ እንደዛ ከሆነ ለምን ድጋሚ ቴዲ ቤት ገብተህ እኔ ነገ ቪዲዮ ልስራ ቴዲ ቤቱ እንዲጋብዝህና ራሱ ቴዲ ማጣራት ባለበት መንገድ ኤምባሲ መደወል የሚቻልበት ሁኔታ ለምሳሌ ቀን ላይ ከሆነ ቴዲ የሚገባው ወር ደግሞ ቀን ተመድቦ ሳውዲ የሚኖር ሰው ኤምባሲ ለሰው ደውሎ መጠየቅ እንዲችል ድጋሚ ቢደረግ ምን ይመስላል? ለኔ ምንም ችግር የለብኝም። እኔ ከእውነት ጋር ነው መቆም የምፈልገው። ግን ምንድነው አሁን ምን ለውጥ ያመጣል የሚለው እድሉን እንድታገኝ ነው። ለውጥ የሚያመጣው ምን መሰለህ? ተው ውሸት የተባለው ነገር እንዳለ ሆኖ ያለውን ነገር ገብተህ ቤተሰቦቿ ብር ስለተሰጣቸው ነው ኑና መልስ ስጡ በተባሉ ሰዓት መልስ የሚሰጡት። ይሄን ጉዳይ ፈጽሞ የዛሬ ዓመት አካባቢ ኤምባሲ ተደውሎላችሁ እንደዚህ ተብሏል። ሰው ድጋሚ ደውልና ይሄን ነገር አንተም ሁሉም ህዝቡም እየሰማ መረጃ ይጠይቅልን፣ ኤምባሲው ይጠይቅ። ቀጥታ እንደዚህ ላስረዳሽ ሲምፕሊ ገባኝ። ግን ሳውዲ አረቢያ ታረጋለህ እኔ አግሪ ነኝ። ግን ሳውዲ አረቢያ ያሉ ሰዎችን እዛ ነዋሪ የሆኑ ረጅም ጊዜ ስንጠይቅ ደግሞ አንድ ሰው የአፉ ከተባለ ብሩ ከተከፈለ ሰዎቹ አፉ ብለናል፣ አፉ ማለት ምህረት አድርገናል ነው። አይ ቲንክ ምህረት አድርገናል ብለው ገንዘቡን ከተቀበሉ ለልጅቷ ሬሊዝ ከጻፉላት በ24 ሰዓት ውስጥ አገሯ ትመለሳለች ነው ህጉ። ይሄ ነገር 2 ዓመት ሞልቶታል። ስለዚህ እንጠይቃ ማሁንም እኮ የፈለገ እናትና አባቱ ከሁለት ቀን በፊት እህቶቿ ቤተሰቦቿ መጥተው የፈለጉትን ነገር ቢሉ ድጋሚ መጠየቅ ይቻላል አይደለ? እሱን ተወና ሌሎቹን ነገሮች እንተወችና አሁን አንተ እንዳልኩ ተደውሎ መጠየቅ ያለብን ነገር ግን ቴዲ ቢሆን ደውሎ ስለሌላ አንዴ ልጨርስ። ሙሉ ስሟ አለ፣ ሙሉ ስም ይቀበላል፣ ስለ ኬዟ ይጠየቃል። ምክንያቱም ቴዲ ቤት በጣም ብዙ ሰው ስለሚከታተል እኛ ማወቅ ስለምፈልገኝ ጉዳይ ይሄን ነገር መናገር ካልቀረ እኛ ቴዲ ቤት እንድትገባ ድምጽ እንሆነህና ቴዲ ቤት ገብተህ ያለውን ነገር ካረክ በኋላ ተደውሉ ድጋሚ አሁን እሷ ጉዳይ እንዳለቀላ ኤምባሲ ሙሉ ነገሩ ስለሚያውቅ ምክንያቱም የተብሎ የነበረው ይሄ ብር የተላለፈው በኤምባሲ በኩል ነው። ሰምተን ነበር አይደለ? ብሩ በኤምባሲ በኩል ተላለፈን የተባለው። ስለዚህ ይሄን ጉዳይ 100% ኤምባሲው ያውቃል። ስለዚህ የሚደረገው ምንድነው? እንደ አዲስ ኤምባሲ ይጠይቅልን። ኦኬ ልክ ነሽ፣ ሐሳብሽ አሪፍ ነው፣ እንጠይቃለን። ግን መጠየቅ ያለብን 2 ጥያቄዎች አሉ አፕሩቭ ለማድረግ። አንደኛ የተዘረዘረበት ገንዘብ አለ ካሊድ ጋር ወንድም ካሊድ ጋር መረጃው ከኢትዮጵያ ብር ወደ ዶላር የተቀየረበት እና ወደዛ የተላከበት። ሁለተኛው ሚስ የሆነው ማሳወቅ ያልፈለጉት ሰዎቹ የሟች ቤተሰቦች ገንዘቡን ሲቀበሉ
ፔፐር ወርክ አለው በህጋዊ መንገድ ከተቀበሉ ያ ፔፐር ወርክ የት አለ? 2 ዓመት ጠይቄያለሁ፣ የለም። እሱም ፔፐር ወርክና ልጅቷ አፉ መባሏን የተባለችበት ገንዘቡ ከተቀበለ አፉ ተብላለች፣ አፉ ተብላለች የሚል ፔፐር ወርክ ነው አሁን የምንፈልገው። እነሱን ማቅረብ ከቻሉ ያር ኦኬ እኛ በምንፈልገው ነገር አሁን አንተ እንዳልከው አንደኛ ለቤተሰቦቿ ብር የገባበትን በህጋዊ መንገድ ብር የገባበትን ከዛ በኋላ እርግጠኛ የኤምባሲ ጉዳይ የኢትዮጵያ መንግስት ጉዳይ ከሆነ ወዲያው ረን ማድረግ ይቻላል። የህዝብ ድምጽ ይሰራል፣ ምንም ችግር የለም። ስለዚህ ያ ልጅቷ ኖረችም ሞተችም መጨረሻው ማወቅ ስለምንፈልግ ይሄን ጉዳይ ቴዲ ጋር እንድትገባ ቴዲ በሚገባ ሰዓት አንተ እንድትገባ እኛ ግድ እንሆናለን። ምንም ችግር የለውም። ቴዲ እንደሚያውቅና የምንፈልገው ነገር ቴዲ እንዲያጣራልን የምንፈልገው ነገር አፉ የተባለበትን ለቤተሰቦቿ ብር የተከፈለበትን ከፍርድ ቤት የወጣው አፉ የተባለችበትን ወረቀት አሁን ያለችበትን ሁኔታ በትክክል ከሷ ብቻ ሳይሆን ማጣራት የምንፈልገው ከኤምባሲም ጭምር ማጣራት የምንፈልገው። ስለዚህ ልጅ ጉዳይ ማወቅ እንፈልጋለን። ጸባችን ከተስፍሽም ጋር አይደለም፣ ከካሊድም ጋር አይደለም፣ ከሰዎቹም ጋር አይደለም። እኛ ዋና ዓላማችን ልጅቷን አይደለ? አለቀ። ልጅቷን ማወቅ የምንፈልገው አሙዚው ግን እንደዚህ ሚውት ላርጋችሁና ልግባ። እንትን ነኝ ኦፕን ኪችን ላይ ነው የምሰራውና ስልክ መጠቀም አልችልም። አይ ነው ይኸውልሽ ኢትዮጵያ ካለች ልጅቷ ኢቭን ዶ ብትፈልግ ማውራት አትችልም፣ ትፈራለች። ሳውዲ ነው ያለች። የሞት ፍርድ ተፈርዶባት የነበረችው ሌላ እኮ ናት እኮ ይቅርታ ብላውንም ሳውዲ ነው ያለችው። እስካሁን ስንት ጊዜዋ አፉ ታላ ከእስር ቤት ወጣለች። አፉ ተብላለች። ከአፉ በኋላ ግን እስካሁን ከእስር ቤት አልወጣችም። አየሽ፣ ይሄ የሚከታተልላት ሰው ወረቀት ሰሚት የሚያደርግላት ሰው ልክ እንደ አቡዳቢ ማለት ስትወጣ የሆነ ስሚ፣ አሁን ከዚህ አጀንዳ እንውጣ። ምክንያቱም ሁላችሁም ስሰማችሁ ማለት ነው ስለ ወረቀት መጻፉ ስለ ብሩ ምናምን ስለ ልጅቷ ማንም የተጨነቀ ነገር የለም። አሁን ኪንጎ ራሱ ያለው ምንድነው ወረቀቱ ታየ ነው ወረቀቱ ታየ ነው ስለ ልጅቷ ነው እንጂ ስለ ወረቀቱ ብሩን አይደለም። ኢትዮጵያን ሸጠው ለምን አይከፋፈል? ሀገሪቷን ሸጠው ለምን አይከፋፈል? ምን አገባኝ? ድርሻዬን ግን ይሰጡኛል። ኖ አይደለም። ለምን ታንቋ አይሞቱም? የሰው ሀቅ ለሚበሉ ሰዎች እኔ ህይወት ለአንድ ድራማ ይግባ እንጂ የሰው ሀቅ ለሚበሉ ሰዎች እኔ እንትን አይደለም። ግን ልል የምፈልገው ነገር እኔ እያልኩ ያለሁት ልጅቷን ነው። ልጅቷ የት እንዳለች ማወቅ እንፈልጋለን ያልኩት እኔ። ኪንጎ ወጣ መሰለኝ። ኪንጎ ዘግቶታል አለ ዘግቶታል። እኔ 60 ሺህ ረድቻለሁ። በቃ ተፈልታችኋል ብራችሁ። ለማንኛውም ልጅቷ የት ገባች አይታወቅም። 2 ዓመት አለፈው እኮ አፉ ተብላለች ከተባለ ራሱ ከባድ ነው። ህዝቡ ባይሸወድ ደስ ነው የሚለኝ። ጣና ላኪልኝ። እሺ እንጠይቃለን። ስለሌላ ስንጠይቅ ሰው አይደለም የምንጠይቀው። ስለ እነ ተስፍሽ ስለ እነ እንትና አይደለም። ይህ ስራቸው ያውጣቸው። ስለ እነሱ አይደል ምን አገባኝ እኔ። የሰው ሀቅ በልተው ከሆነ ነፍሳቸው ትጨነቅበት። እኔ አልጨነቅበትም። ነገ ጠዋት ማን ቆይ ሪማይንደር ላድርግና ነገ ቪዲዮ ሰራለሁ በሌላ ጉዳይ ላይ። እኔ አስታውስሻለሁ። ስንት ሰዓት ነው የምትፈልጊው? አላርም ልምላ እንደረሳ እንዴ መጠየቅ እንፈልጋለን። ስለ ልጅቷ ማወቅ እንፈልጋለን። ነገ 10 ሰዓት ላይ ሁላችሁም እንዳመጣላችሁ አታውሩ። ሁሉ በተናገሩ ይጠየቃል። አስጠይቁም። እኛ ምንም ያጠፋነው ያወራነው ነገር የለም። ያወራነው ላይክ ሪያሊቲ ነው ያወራሁት። እኔ ያወራሁት ሪያሊቲ ነው። ማንም ሰው ቁጭ ብሎ የራሱን ይወትቶ አንተን አይረዳህም። እነሱም እየተጠቀሙ ነው ያልኩት።
የሚያስጠይቀኝ ከሆነ እጠቀማለሁ። ከዛ ፖሊሱን ይዤ ጠይቀዋለሁ። አንተ ሳትበላ ሰው ትረዳለህ እንዴ ስለው ወላሂ ሐራም ነው የሚለኝ። ልጁ ሳይመጣ በፊት እያለሽ ነበር። ምንድነው እያለኝ ነበር? እሱ ተናዶ ነው እንዲወጣው መብቱ ነው መናደድ። ቴዲ ሐዋሳ ላይ ድረስ ቪዲዮ እና ሼር እናደርጋለን። እኔ ነገ ቪዲዮ እሰራለሁ። ቪዲዮ ምንድነው? እቺ ልጅ በህይወት ካለች 2 ዓመት አፉ ተብላ እስካሁን እስር ቤት ምን እየጠበቀች ነው? እስር ቤት ምን እየጠበቀች ነው? ይሄን ጉዳይ ከዚህ በኋላ በሆኑ ግለሰቦች ሳይሆን ወሬ መስማት እንፈልገው ከቤተሰቦቿ ሳይሆን ኤምባሲው ተደውሎለት በስነ ስርዓት ስለ ሌላ ያለውን ነገር እንዲያሳውቀን እንፈልጋለን። ቤተሰቦቿም ቢሆኑ ብር ተሰጥቷቸው ሊሆን ይችላል። ቤተሰቦቿ ብር ተሰጥቷቸው አፋቸውን ዘግተው ሊሆን ይችላል። ቤዚ 100% አፋቸውን ዘግተው ሊሆን ይችላል። ምንም እኮ ጥያቄ የለው። እነዚህ ሰዎችን ብሩ ተከፋፍለውትም ሊሆን ይችላል። አናቅም። አሁንም ቢሆን ልጅቷ ሞታ ከሆነ ሞታለች በሉን፣ በህይወት ኖራ ከሆነ አለች በሉን። በቃ ይሄን ነው እኛ የምንፈልገው። ልጁ ይሄን ቶፒክ አልወደደውም እንዴ? 9 ሚሊዮን ወስዷል እንዴ? ከዛ ይኸውልሽ ምን እንደማረግ ታውቂያለሽ? ሰኞ እዚህ አቡዳቢ ኢትዮጵያ ኤምባሲ ሊድና የልጅቷን ስም ሙሉ ስም ስጭኝና እንደዚህ ብዬ ልንገራቸው። ከዛ ኤምባሲ ሳውዲ ኤምባሲ ኢትዮጵያ እዚህ አቡዳቢ ኤምባሲ ለሳውዲ ኤምባሲ ይደውልላቸውና እናጣራ። እንደዛም እኮ ማድረግ ይቻላል። ማሪ የገባልን ብር ላይ ለአንዳንድ ነገር ተጠቅመን 9 ሚሊዮን ቀርቷል ብለዋል። አዎ ደግ ሰው በልተው ብሩ ሞላ ብሎ በሬ አርዶ ለበሉት ሌባ ነው እንዳለ። እዚህ ሚዲያ ላይ እንዳለ እርዳታ ሲሰራ የኑረ እንዳለ ሌባ። ህይወታችሁን ያስተካከላችሁት ኑሯችሁን ያሳመራችሁት በደሃ ብር ነው። ሁላችሁም በሚባል ደረጃ አንድ ንጹህ ሰው በሌለበት ሌባ ቀጣፊ። ደግሞ እኔ አረብ ሀገር ሴቶች መቼ ነው የምትነቁት? መቼ ነው መርዳት የምታቆሙት? እናንተ ደደቦች ካሁን በኋላ እኔ እናንተን አልለማመጣችሁ። መቼ ነው ብር መርዳት ማታ? ጭራሽ ለሬሳችሁ ብር መወጣት ጀመረ። አባል እየሆናችሁ ነው። ስትሞቱ ሬሳችሁ ሊሄድ ለምኑ ሻበላው እናንተ ሬሳ። እኔ እኮ አልገባኝ ነገር ቤዛ ለሬሳ የሚባለው ነገር 100 ብር ከፍለሽ አባሉኝ። የእውነታችሁ ነው? ገና ለገና ተሳምነው ጋራስተካሚ ማንዞር ብሎ ያይቻል። ይው ንግስቷ ያልተረዳሽ ነገር ሚዲያ ላይ የማትታወቂ ሰው ማታቂ ተጽኖ ፈጣሪ ሰው ማታቂ ከሆነ ዝም ብለሽ የተመዘገርሽ ከሆነ ብትታመም ይግርሽን ብትበይ ዞር ብሎ የሚያይሰው የለም። ዞር ብሎ የሚያይሰው የለም። የሆነ ሰው ማታቂ ከደብሮ እኔ ተስፍሽ